ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 12 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ፋኖ አዝለን የምናስገባውም ሆነ አዝሎ የሚያገባንም አካል የለም ሲል ገልጿል። በአማራ ርስቶችም ፍላጎቶች ላይ ስንዝር ታክል ድርድርም አናካሄድም ሲል ገልጿል። ሰምታላችሁ። መግለጫ እንዳይሰጡ የታገዱት ፕሮፌሰር መስፍን አርአያ የኮሚሽኑ የመጨረሻ ቀናት ሲደርሱ ወደ አሜሪካ ማቅናታቸው ተሰምቷል። ለምን የሚለውን በዘገባችን አካተናል። የአማርኛ ቋንቋን የብሔራዊ ቋንቋ አካል እንዲሆን የጠየቁ ተወካዮች ጽንፈኞች በሚል ማስፈራሪያና ዛቻን እየደረሰባቸው መሆኑ ታውቋል። የበለጠ ሞላ ስብስብ አብን የኦህዴድ ብልጽግና ስልጣን ካጸና በኋላ እሪታን ጀምሯል። ትራምፕ ኦማን ለኢራን ስምምነት እንቅፋት ከሆነች እንደሚያጠቋት አስጠንቅቋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አዝለን የምናስገባውም አዝሎ የሚያገባንም አካል የለም ሲል አርበኛ አስረስ ማረ ገለጸ። ስለ ትብብር ደፍረን እንድንናገር ያደረገን በተለያዩ መድረኮች ህዝቡ የሚሰጠን ገንቢ አስተያየት ነው ሲል የአማራ ፋኖ ብሔራዊ ንቅናቄ አፋብን ቃል አቀባይ አርበኛ አስረስ ማረ ገልጿል። አገዛዙን በማስወገድ ሂደት ውስጥ ሁሉም መተባበር አለበት ሲል የተናገረው አርበኛው እንደ ብልጽግና አንዱን ጦርነት አሸንፈን ወደ ሌላ የምንገባበት መንገድ የለም ብሏል። ትብብሩን በሚመለከት የሚነሱት ሀሜቶች ተራ ሀሜቶች ናቸው ሲልም አርበኛ አስረስ ገልጿል። ብአዴን የሰራው ስህተት በፋኖ አይደገምም ያለው አርበኛው በመዋቅር ደረጃ የሚኖር ጭቆናን አንቀበልም ብሏል። አዝለን የምናስገባውም ሆነ አዝሎ የሚያስገባንም አካል የለም ሲል አስረስ ገልጿል። የአማራን ርስትና ጥያቄዎች አሳልፎ ለመስጠት ስንዝር ታክል ድርድር አላደረግንም ብሏል። ከኢኤምኤስ ጋር ባደረገው ቆይታ የአየሩን ብልጫ የሚወሰድ ወይም በተደጋጋሚ ሐሰትን በመናገር ያው ይሄ ዘመን ደግሞ የዲጂታል ሊትሬሲያችን በጣም ደካማ ነው እንደምታውቀው ሀገር። ስለዚህ በዛ ተጽዕኖ ውስጥ ፐርሴፕሽናችንን ማኒፑሌት በማድረግ በዛ ተጽዕኖ ውስጥ በማስገባት በጣም ተደጋጋሚ ሙከራዎች ተደርገዋል። መሬት ላይ ያለው ሀቅ ግን ከዚህ ፈጽሞ በተቃራኒ ነው። በነገራችን ላይ የአማራ ህዝብ ነጋሪ አያሻውም። ከዚህ በኋላ ጠላቱ ማን እንደሆነ ወዳጁ ማን እንደሆነ ከትናንት ታሪኩ ሳይሆን ራሱ ብልጽግና ከሚነግረው ሳይሆን ራሱ ከዕለት እንቅስቃሴው የሚረዳው ነገር ነው። ዛሬ በየቦታው በየእርሻ ማሳው በየመንገዱ በየገበያ ማዕከሉ በሰላማዊ እንቅስቃሴ ላይ ያለውን የአማራ ህዝብ በጀት በድሮን በሮኬት በተለያዩ ጅምላ ጨራሽ መሳሪያዎች አገዛዙ አቅሙ በፈቀደ መጠን እንደፈለገ ወደ ህዝብ በሚተኩሳቸው መሳሪያዎች ከፍተኛ ዋጋ እየከፈለ እየተጨፈጨፈ ያለ ህዝብ ነው። ስለዚህ የህልውና ጠላቱ ቀዳሚ ጠላቱ ማን እንደሆነ በሚገባ የሚረዳ ነው። በዚህ ረገድ አንዳችም አይነት ብዥታ የለም። በህዝቡ መካከል ምንም አይነት ብዥታ የለም። በሰራዊቱ መካከል ምንም አይነት ብዥታ የለም። እንደውም ደፈር ብለን የትብብር በጋራ መስራት ከሌሎች የኢትዮጵያ ፖለቲካ ኃይሎች ጋር አብሮ የመቆም እንቅስቃሴ ደፍረን እንድንናገር እንድንገፋበት የሚያስቻለን በየመድረኮቹ ከህዝብ ጋር በምናደርጋቸው ግንኙነቶች የሚሰጡ አስተያየቶች ናቸው። ብዙዎቹ የሚያነሱት አንዱ ፖለቲካ ኃይል ወይም አንደኛው ኃይል ብቻውን የኢትዮጵያን ጣፋንታ ሊወስን አይችልም። ኢትዮጵያ የሁላችንም ናት። ስለዚህ ለኢትዮጵያ መኖር አለመኖር አደጋ የሆነውን የብልጽግና አገዛዝ በማስወገድ ሁሉም አንድ ላይ መተባበር አለበት። እናንተም በር አንኳኩታችሁ ለሌላው ጥሪ ማድረግ አለባችሁ። ሌላው የኛን አጀንዳ እንዲሰማን ያለንበትን ሁኔታ እንዲረዳን አማራ ህዝብ ያለበትን ነባራዊ ሁኔታ ያለበትን የትግል ሁኔታ እንዲያውቅ ማድረግ አለባችሁ። የሚተባበር በጋራ የሚቆም ኃይል መፍጠር ይገባል። እንደዛ ከሆነ ነው ለወደፊትም ዘላቂ ሰላም ልንፈጥር የምንችለው እንጂ አንዱ ጦርነት አሸንፈን ሌላ ጦርነት እያዋለን ብልጽግና እንደሚያደርገው በጦርነት ዑደት መቆየት የለብንም የሚል ከሰራዊቱም ከመካከለኛ አመራሩም ከህዝቡም ተደጋጋሚ ጥያቄዎች ይቀርባሉ። በዛ መሰረት ነው ደፍረን ወደ ተደረሰበት ቢያንስ በሀሳብ ደረጃ እንግዲህ የስምምነቶቹ ይፋ መሆን አለመሆን የማቀፎቹ ግልጽ መደረግ አለመደረግ የራሱን ሂደት ማለፍ ስላለበት እሱ እንደተጠበቀ ሆኖ በዚህ ልክ ደፍረን እንድንናገርበት አቋም እንድንወስድበት ያስቻለን የኛ የሊደርሺፑ ብቻ ሳይሆን በአጠቃላይ የህዝቡ የኢሊቱም ጭምር ድጋፍ ያለበት ነው። ሀሜቶቹ በጣም ተራ አሉባልታዎች ናቸው። አንዳንዶቹ ነገሮች በዚህ ዘመን እንግዲህ አንድ ትራውማ አለ። እንደሚታወቀው የአማራን ህዝብ ወክላለሁ የሚለው ብአዴን ከዚህ በፊት በነበረ ጸረ ደርግ እንቅስቃሴ ወቅት ስልጣን ላይ ቆይቶ በሞግዚትነት አሁን ኢትዮጵያ ለደረሰችበት ምስቅልቅል ደረጃ በዚህ ልክ መዋቅራዊ ጥቃት የአማራ ህዝብ ላይ እንዲደርስበት በማስቻል እግር ከወርች የአማራ ህዝብ አስሮ በመያዝ የሰራው ታሪካዊ ስህተት አለ። ያ ስጋት ስላለ አንዳንዶቹ ያንን ነገር መልሰው በማሰብ ይህን ስጋት ደጋግሞ ሲያነሱ ይሰማል። ነገር ግን በፍጹም እንዳነሳሁት ከትግል አነሳሱም ከባህሪው ከአጠቃላይ ሁኔታው ፍጹም የተለየ ስለሆነ አንዱም አላማችን የተነሳንበት ግብም እንዲህ አይነት
መዋቅራዊ ጭቆናዎችን ስር ነቀል በሆነ መንገድ መዋቅራዊ በሆነ መንገድ ለመፍታት እስከሆነ ድረስ ከዛ አንድ ኢንች የምናፈገፍግበት ሁኔታ አይኖርም። አዝለን የምናስገባው አዝሎን የሚያስገባም ኃይል ሊኖር አይችልም። ሁሉም በአቅሙ ልክ፣ ሁሉም በታገለበት ልክ፣ ሁሉም በሚወክለው ህዝብና በኮንስቲትዩንሲው ልክ ኢትዮጵያ ውስጥ ፖለቲካዊ ውክልና እንዲኖረው ግን ያስፈልጋል። ያ ካልሆነ ዘላቂ ሰላም ሊመጣ ስለማይችል በሀገሩ ላይ ያንን ታሳቢ ያደረገ እንቅስቃሴ ከማድረጋችን በመለስ አገዛዙ በተደጋጋሚ በሚያወራው ልክ አይደለም። አንዲትም ኢንች አንዲትም ስንዝር የመሬት ጉዳይ፣ የማንነት ጉዳይ ላይ ሌሎች ጉዳዮች ላይ ልንደራደር አንችልም። እንዲህ አይነት የአማራ ህዝብ የህልውና አጀንዳ የሆኑ የአማራ ህዝብ የመታገያ አጀንዳ የሆኑ ነገሮችንም አሳልፎ ለመስጠት ፎርዛት ማተር ምንስ ለማግኘት ይሄን ታደርጋለህ? ይሄ ታጋይ እኮ ህይወቱን ለህዝብ የሰጠ ታጋይ ነው። በየጊዜው በድሮን ጥቃትን ሰርቫይቭ እያደረገ በተአምር እየተረፈ ይህን ትግል እየመራ ያለ ታጋይ ምን ለማግኘት ሰረንደር ያደርጋል? እንዲህ አይነት ነገሮችን ምን ለማድረግ ህዝብ ጥያቄዎችን አሳልፎ ሊሰጥ ይችላል? መብት ሳለ ወይ? መግለጫ እንዳይሰጡ የታገዱት ፕሮፌሰር መስፍን አራያ የኮሚሽኑ የመጨረሻ ቀናት ሲደርሱ ወደ አሜሪካ ማቅናታቸው ተሰማ። የኮሚሽኑ የጋራ ማረጋገጫ ቡድኑ ያጠናቀረውን ምክረ ሀሳብ ማክሰኞ ነሐሴ 12 ለየስራ ቡድኖቹ እንደሚያቀርብ ማሳወቁ የሚታወስ ሲሆን ምክረ ሀሳቡ የቀረበው ነሐሴ 11 ከ10 ሰዓት ጀምሮ መሆኑን ያነሱ ተመካካሪዎች የስራ ቡድኖች ምልዓተ ጉባኤ ባልተሟላበትና መረጃ ባለማግኘታቸው ምክንያት በምክክር አዳራሾች ያልተገኙ ተመካካሪዎች በርካታ በሆኑበት ሁኔታ ውስጥ ምክረ ሀሳቦች እንዲቀርቡ መደረግ የለበትም የሚሉ ቅሬታዎች ማቅረባቸው ተሰምቷል ስትል ዋዜማ ዘግባለች። ኮሚሽኑ ምክክሩን እንዲያስተባብሩ የመደባቸው ባለሙያዎች ግን ተመካካሪዎች ያነሱትን የአካሄድ ጥያቄ ውድቅ በማድረግ ከተቀመጠልን አቅጣጫ መውጣት አንችልም በሚል ሂደቱ እንዲቀጥል ማድረጋቸውን ምንጮች ጠቁመዋል። የጋራ ማረጋገጫ ቡድኑ የፌዴራል ከተሞች ጉዳይን እየመከረበት ለሚገኘው የስራ ቡድን ያነበበውን ምክረ ሀሳብ ያቀረበ ሲሆን የአዲስ አበባው ህጋዊ አቋም ጉዳይ አሁንም ሁለት አማራጭ ምክረ ሀሳቦችን ይዞ መቅረቡ ዘገባው አመልክቷል። አዲስ አበባ ተጠሪነቷ ለፌዴራል ሆኖ ራሷን በራሷ እንድታስተዳድር የቀረበው ምክረ ሀሳብ ቀዳሚ ሲሆን ከተማዋ ተጠሪነቷ ለፌዴራል ሆኖ የኦሮሚያ ክልል መቀመጫ እንድትሆን የቀረበው ምክረ ሀሳብ ደግሞ በሁለተኝነት ተመዝግቧል ተብሏል። በሁለተኛው አማራጭ ምክረ ሀሳብ ዙሪያ ጉልህ ሀሳብ ልዩነት መስተዋሉ በተጠናቀረው የምክረ ሀሳብ ሰነድ ላይ መገለጹን የገለጹት ምንጮች ሁለቱ ምክረ ሀሳቦች እልባት ሳይሰጣቸው እስከ መጨረሻ የምክክር ሂደት እንደሚቀጥሉ ጠቁመዋል። የጋራ ማረጋገጫ ቡድኑ ያቋቋመውና 34 አባላት ያሉት ኮሚቴ ያካሄደው ምክረ ሀሳቦችን የማደራጀት ሂደት ለታዛቢዎች ህግ መደረጉም ተሰምቷል። ሌሎች ሂደቶችን እየታዘቡ የሚገኙት የተለያዩ ሀገር በቀል ድርጅቶች ያሰማሯቸው ታዛቢዎች ሂደቱን ለመታዘብ ጠይቀው እንደነበር የነገሩን ምንጮች ኮሚሽኑ ሂደቱን እንዲታዘብ ማድረግ የሚያስችል ፍቃድ አለመስጠቱን ገልጸዋል። የምክክር ሂደቱን እየታዘቡ የሚገኙ ተቋማት ሪፖርታቸውን ለኮሚሽኑ ቢያቀርቡም ለመገናኛ ብዙሃን ግን መግለጫ እንዳይሰጡ በኮሚሽኑ አቅጣጫ መሰጠቱ የተገለጸ ሲሆን የመገናኛ ብዙሃን ባለሙያዎችም ታዛቢዎችን አነጋግረው ዘገባ እንዳይሰሩ ትዕዛዝ መተላለፉን ጠቁመዋል። የምክክሩ ሂደት በተቀመጠለት የጊዜ እቅድ መሰረት መካሄድ ካለመቻሉ ጋር ተያይዞ ኮሚሽኑ አስቀድሞ ካሳወቀው የ35 ቀናት እቅድ አንጻር ተጨማሪ ጊዜ እንደሚያስፈልግ ተጠቁሞ የነበረ ቢሆንም ጉባኤው በአጭር ጊዜ ውስጥ እንዲጠናቀቅ አቅጣጫ መቀመጡን ዘገባው አመልክቷል። የኮሚሽኑ ምክር ቤት የምክክር ጉባኤውን ቶሎ ለማጠናቀቅ መወሰኑን የጠቆሙት ምንጮች በምክክር ስልት ውስጥ ከፍተኛ የሆነውን የ12 ቀናት ጊዜ እንደሚወስድ ታቅዶለት የነበረው የክልል ተወካዮች ጉባኤ እንዲታጠፍ መደረጉን ገልጸዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ከሰሞኑ በተካሄዱ የምክክር ሂደቶች ውስጥ አለመታየታቸውን ምንጮች መናገራቸውን የዋዜማ ዘገባ ጠቁመዋል። ዋና ኮሚሽነሩ ለመገናኛ ብዙሃን ለመጨረሻ ጊዜ መግለጫ የሰጡት ነሐሴ 4 ኮሚሽኑ ነሐሴ 6 ቀን ባካሄደው የስራ ግምገማ ላይ ተገኝተው ነበር። በዚሁ ዕለት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ለ13 ደቂቃዎች የዘለቀ የቀጥታ ስርጭት ቆይታ አድርገዋል። ሐሙስ ነሐሴ 7 ቀን በተካሄደው የጋራ ማረጋገጫ ቡድን አባላት ምርጫ ላይ በመሪ ኮሚሽነርነት እየተከታተሉት በሚገኘው በሀገር ግንባታ አጀንዳ ዙሪያ በሚመክረው የስራ ቡድን ተገኝተው ሂደቱን መመልከታቸውን የገለጹልን ምንጮች ከዛ ጊዜ በኋላ ባለው የምክክር ሂደቶች አለመለያየታቸውን ጠቁመዋል። ኮሚሽኑ ነሐሴ 7 እና ነሐሴ 11 ለመገናኛ ብዙሃን በሰጣቸው መግለጫዎች ላይ ዋና ኮሚሽነሩ ያልተገኙ ሲሆን በሁለቱ ቀናት የተሰጡ መግለጫዎች ላይ ምክትል ዋና ኮሚሽነር ሂሩት ቦታቸውን ተክተዋል። የኮሚሽኑ ምክር ቤት ለመገናኛ ብዙሃን የሚሰጡ መግለጫዎችን ዋና ኮሚሽነር መስፍን አሊያም ኮሚሽነር
መሐሙድ ድሪር እንዲሰጡ ውሳኔ ማሳለፉን ያስታወሱት ምንጮች ምክትል ዋና ኮሚሽነሯ መግለጫዎችን እንዲሰጡ የተደረገበት ምክንያት ግን ግልጽ አለመደረጉን ጠቁመዋል። ዋና ኮሚሽነሩ በሰጧቸውና በተለያዩ መገናኛ ብዙሃን በቀጥታ ስርጭት በተላለፉ ጋዜጣዊ መግለጫዎች ላይ ባነሷቸው አንዳንድ ነጥቦች ዙሪያ ተቃውሞ ያላቸው ኮሚሽነሮች እንዳሉ የነገሩን ምንጮች የኮሚሽኑ ምክር ቤት ዋና ኮሚሽነሩ ለጊዜው መግለጫ እንዳይሰጡ መወሰኑን ነግረውናል። ዋዜማ በዘገባው ይህን ብታረጋግጥም ዋና ኮሚሽነር መስፍን አርአያ የኮሚሽኑ የመጨረሻ ወሳኝ የሚባሉ ቀናት ላይ ወደ አሜሪካ ማቅናታቸው ተሰምቷል። ኮሚሽነር መስፍን በግልጽ በቤተሰብ ጉዳይ ወደ ውጭ እንዳቀኑ ቢነገርም ዋናው ጉዳይ ግን ከኦህዴድ ባለስልጣናት ጋር በገቡበት ፍጥጫ መሆኑ ታውቋል። ራፉ የተባሉና የኦህዴድን ስልጣን ለማራዘም በሚካሄደው ምክክር እጃቸውን እንዳያስገቡ ሲለመኑ የነበሩት መስፍን አርአያ የአብይን ፍላጎት ካሳኩ በኋላ ለሕይወታቸው አስጊ ነገር ያለ እስኪመስል ከሀገር ሸሽተው ወጥተዋል። ለቢቢሲ በሰጡት ቃል ባለስልጣናት እያስቸገሯቸው መሆኑን የተናገሩት መስፍን ከሀገር ሲወጡ የብልጽግና ፍቃድ ይኑር አይኑር ግን የታወቀ ነገር የለም። የአማርኛ ቋንቋን የብሔራዊ ቋንቋ አካል እንዲሆን የጠየቁ ተወካዮች ጽንፈኞች በሚል ማስፈራሪያና ዛቻ እየደረሰባቸው መሆኑ ታወቀ። አማርኛ የብሔራዊ ቋንቋ አካል እንዲሆን ባቀረቡ ጠንካራ ሀሳቦች ላይ በኦሮሚያ ብልጽግና አገዛዝ ገደብ የተጣለ ሲሆን ሀሳቡን ያቀረቡ ተወካዮችና ጸሐፊዎች ጽንፈኞች በሚል ፈርጆ ማስፈራሪያና ዛቻ እንደደረሰባቸው ተገልጿል። የአማራ የብልጽግና አመራሮች በተወካዮች አማካኝነት ሂደቱ እንዲቋረጥ በማድረግ ደብዳቤውን ይዘው መሰወራቸው ታውቋል። የምክክር ሂደቱ አሳሳቢ ደረጃ ላይ መድረሱንም ተሳታፊዎች ገልጸዋል። በሂደቱ ላይ የተሳተፉ ምንጮች እንዳመለከቱት በሀገር ግንባታ አጀንዳ ስር አማርኛ የብሔራዊ ቋንቋ አካል እንዲሆን በቀረቡ ጠንካራ ሀሳቦች ላይ በኦሮሚያ ብልጽግና ትዕዛዝ ገደብ የተጣለ ሲሆን ሀሳቡን ያቀረቡ ተወካዮችና ጸሐፊዎች ጽንፈኞች በሚል ፈርጆ ማስፈራሪያና ዛቻ እንደደረሰባቸው ተገልጿል። ከዚሁ ጋር ተያይዞ የአማራ ክልል የማህበረሰብ ተወካዮች ያዘጋጁን ባለ 8 ገጽ የቅሬታ ደብዳቤ ተሳታፊዎች በመፈረም ላይ ያሉ የአማራ ክልል የብልጽግና አመራሮች በተወካዮቻቸው አማካኝነት ሂደቱ እንዲቋረጥ በማድረግ ደብዳቤውን ይዘው መሰወራቸው ታውቋል። ይህም በቦታው በነበሩት ተሳታፊዎች መካከል ከፍተኛ አለመግባባት ፈጥሯል። የተፈጠሩት ክስተቶች ከአቅም በላይ መሆናቸውን የገለጸው ኮሚሽኑ ቀደም ሲል ያስቀመጠውን የምክክር ሂደት አፋጥኖ የ4000 አጀንዳዎችን ማጽደቅ ስራን እንደሚያጠናቅቅና እንደሚበትናቸው በመግለጫው ማስታወቁ ታውቋል። ከኦህዴድ ብልጽግና በላይ ብልጽግና ሆኖ የአማራን ሕዝብ ጭፍጨፋ ሲደግፍ ሲያግዝ የነበረው የነበለጠ ሞላ ስብስብ አብን የተወሰኑ የሀገራዊ ምክክር ኮሚሽነሮች በሂደቱ ላይ ጣልቃ እየገቡ ነው ሲል ሰምቷል። ይህ ቡድን ድራማ እየሰራ ነው አሊያም ድራማ እየተሰራበት ነው የሚል አስተያየት በተሰጠበት ወቅት ከምክክር ኮሚሽኑ ጋር የመግለጫ ምልልስ ውስጥ ገብተዋል። የአማራን ጥያቄዎች ለቁራሽ ስልጣን አሳልፎ ከሰጠና የብልጽግናን ክንድ ካፈረጠመ በኋላ እየየ ጀምሯል። በሆዳደሮች ምክንያት ህዝባዊ መሰረቱን ያጣው ይህ ቡድን ኮሚሽኑም በጅምላ ገለልተኛ አይደለም ለማለት ድፍረቱ ባይኖረውም በተለይ ተለይተው የታወቁ ሁለቱ ኮሚሽነሮች በከተሞች አጀንዳ ውስጥ በቀጥታ በማስገባት የተሳታፊዎችን ፍላጎት ለማስቀየርና ተጽዕኖ ለማሳደር ሙከራ አድርገዋል ብሏል። የገዢው ፓርቲ አባላትና ደጋፊዎች አጀንዳዎችን በበላይነት ለመጫንና ሂደቱን ለማዛባት ያልተጠበቁ የአሰራር ጥሰቶችን መፈጸማቸውን ጠቅሷል። ትራምፕ ኦማን ለኢራን ስምምነት እንቅፋት ከሆነች እንደሚያጠቋት አስጠነቀቁ። ትራምፕ የአሜሪካ አጋር የሆነችው ኦማን ከኢራን ጋር ባለው ንግግር ጣልቃ የምትገባ ከሆነ ጥቃት እንደሚፈጽሙባት መዛታቸውን ፎክስ ኒውስ ዘግበዋል። አሜሪካና ኦማን የሆርሙዝ ወሽመጥን ለማስከፈት ከቴህራን ጋር በተናጠል እየተደራደሩ ነው። አሜሪካና ኢራን ላይ ጦርነት ከከፈተች ጊዜ ጀምሮ የዓለም 1/5 የነዳጅና የተፈጥሮ ጋዝ መጓጓዣ የሆነው ወሽመጥ ተዘግቷል። ፎክስ ኒውስ እንደዘገበው ትራምፕ ኦማንን ያስጠነቀቁት በስልክ ጡት ቃለ ምልልስ ወቅት ነው። የኢራን ባለስልጣናት ከኦማን ጋር የሚያደርጉትን ድርድር እያጠናቀቁ እንደሆነ ተናግረው ነበር። እንዲህ እንዳለ በአሜሪካና ኢራን መካከል ለ60 ቀናት የተፈረመው የተኩስ አቁም መግባቢያ ሰነድ ጊዜው በመጠናቀቅ ላይ ይገኛል። ሰኞ ዕለት ትራምፕ በኦቫል ኦፊስ በሰጡት መግለጫ ቢቢሲ የመግባቢያ ሰነዱ እንዲራዘም ይፈልጉ እንደሆነ ጠይቆ አልፈልግም ሲሉ ምላሽ ሰጥተዋል። በአሜሪካና በኢራን መካከል የሚደረገው ንግግር በዋናነት የሚያተኩረው የሆርሙዝ ወሽመጥን ለማስከፈት ላይ ነው። ኦማን በወሽመጡ ደቡባዊ ክፍል የምትዋሰን ሲሆን በግጭቱ ውስጥ ገለልተኛ ወገን መሆኗን ስትገልጽ ቆይታለች። ይሁን እንጂ ኢራን ተደጋጋሚ ጥቃት የፈጸመችባት ሲሆን አሁን ወሽመጡ እንዲከፈት በሚደረገው ድርድር ውስጥ ቁልፍ ሚና እየተጫወተች ትገኛለች። ዋሽንግተን የመርከቦች መተላለፊያ እንዲከፈት የራሷን ጥረት እያደረገች ትገኛለች። ፎክስ ኒውስ ትራምፕ ኦማን ጣልቃ የምትገባ ከሆነ ከባድ ድብደባ ደርሶባታል ማለት
ማለታቸውን ዘግበዋል። ትራምፕ ጣልቃ መግባት ሲሉ ምን እንደሚካተት ግልጽ አይደለም። በዚህ ቃለ ምልልሳቸው ላይ አሜሪካ በኢራን ጦር ምጣኔ ሀብትና ፖለቲካ ውስጥ ወሳኝ ኃይል ከሆነው ከእስላማዊ አብዮታዊ ዘብ ጋር በእጅ አዙር ግንኙነት እንዳላቸው ተናግረዋል። የእስላማዊ አብዮታዊ ዘቡ ቃል አቀባይ የትራምፕን ንግግር አስተባብለዋል። ቃል አቀባዩ ለኢራን የዜና ወኪል ታስኒም ኒውስ በአብዮታዊ ዘቡ ባለስልጣናትና በአሜሪካውያን መካከል ምንም አይነት ውይይት አልተደረገም፣ እናም የትራምፕ ውሸት በጦርነቱ ሽንፈትና ተስፋ መቁረጥ ሰበብ የመጣ ግራ መጋባትና ቅዠት ምክንያት የተፈጠረ ተስፋ መቁረጥ ብቻ ነው ብለዋል። ትራምፕ ኦማን ላይ ዛቻውን የሰነዘሩት ኢራን ሁለቱ ሀገራት በወሽመጡ መርከቦች ማለፍ እንዲችሉ ስምምነት ላይ መድረሳቸውን ከተናገረች ከጥቂት ሰዓታት በኋላ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ለጋዜጠኞች የመጓጓዣ መስመሩን ካርታ በተመለከተ መግባባት ላይ ተደርሷል ብለዋል። ሁለቱም ወገኖች የጋራ መግለጫ ከማውጣታቸው በፊት ዝርዝር ጉዳዮችን እንደሚያጠናቅቁ ተናግረዋል። ኦማን ቀደም ሲል በውይይቱ አዎንታዊ መልኩ እየሄደ መሆኑን ገልጻ ነበር። በዚህ ወር መጀመሪያ ላይ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ወሽመጡ ዳግም ሙሉ በሙሉ እንዲከፈት አሜሪካ የመግባቢያ ሰነዱን በመጣሷ ካሳ መክፈሏ ላይ ይወሰናል ብለው ነበር። ሮይተርስ አንድ የኢራን ባለስልጣንን ጠቅሶ ቴህራን በባህረ ሰላጤ ውስጥ ከሚጓዙ የጭነት መርከቦች ከ5 በመቶ እስከ 7 በመቶ የሚደርስ ክፍያ እንደምትጠብቅ ዘግቧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።